ሰላምታ ከሲኒማ ቤት የደረሳችሁ። አሁን በሲኒማ ቤታችን ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 8 ባጭሩ ይቀርባል። መልካም ቆይታ። ኤፒሶዱ የሚጀምረው ላይፍ እና ታጣቂዎቹ የዋለሶቹን ቤት ሰብረው ሲገቡ ነው። ቦታው የደረሱት በድንገት ቢሆንም ዋለሶቹ በቤቱ አልነበሩም። ኢንቨስተሮቹ ሾንን ካልገደሉ እንደማያርፉ ስላወቁ በድርጅታቸው ካስገነቡትና አሁን ሰው ወደማይኖርበት አፓርትመንት ያመራሉ። ላይፍ ይህንን ሲረዳ እሱን ለማጥቃት ተቀጥረው የነበሩት የሜሪያንን ታጣቂዎች አስወግዶ ዋለሶቹ ሽሽት ላይ መሆናቸውን ለጄቫን ደውሎ ያሳውቃል። ዋለሶቹ ከዱማኒዎቹ ጋር በመጣላታቸው ኤሊየት ሻንንን ለማየት በስውር ይሄዳል። ቤት ውስጥ ያገኘው ግን አባቷን ኤድን ነበረ። ኤድ ኤሊየትን ለመጀመሪያ ጊዜ ካየበት ቀን ጀምሮ እንዳልወደደው ይባሱንም አሁን ላይ ሊያየው ስለማይፈልግ ዳግመኛ ቤቱ እንዳይመጣ ነግሮ የገባበትን ቁልፍ ተቀብሎ ያባረረዋል። ኤድ ባለፈው ሾውን በቁጣ ተኩሶ ከመታ በኋላ ማነከስ ጀምሯል። ከዚህ በኋላ ኤድ ጄቫንን ለማግኘት ያቀናል። ኢንቨስተሮቹ የሾንን በፍጥነት መወገድ እንደሚፈልጉና የተዘረፈውንም ገንዘብ አሌክስ ፈልጎ እንደዚሁ በፍጥነት እንዲያመጣ የዋለስ ድርጅት በአስቸኳይ ወደ አስተማማኝ ቁመና እንዲመለስ እንደሚፈልጉ ካልሆነ ግን ሾንን ብቻ ሳይሆን ፊታቸውን ወደ ዱማኒዎች እንደሚያዞሩ ይዘትበታል። የተረፈውን ገንዘብ ፈልጎ የማጣራት ሥራ የአሌክስ በመሆኑ ሰራተኞቹን ሰብስቦ በፍጥነት ገንዘቡ እንዲያመጡ ያዛል። ጄቫን ይህንን ካሳወቀው ከተወሰነ ጊዜ በኋላ ላይፍ መልሶ ይደውልና የሾን እህት የምትኖርበትን አድራሻ እንደደረሰበት ያሳውቃል። ጄቫንም ሾንን ለመግደል በቀላሉ እህቱን ጠልፎ በሕይወት መያዝ እንደሚችል ስለገባው አፍኖ እንዲያመጣት ያዘዋል። ሾንና እናቱ ሜሪያን ከመኖሪያ ቤታቸው ሸሽተው ከመውጣታቸው በፊት ቢሊ በምሽት ነበረ ቀድሞ ወጥቶ ሄደው። የሄደውም እህቱ ወደምትኖርበት ወጣ ወዳለ ቦታ ነበረ። እንደደረሰም የዋለስ ቤተሰቦች ሽሽት ላይ በመሆናቸው ይዟት ሊሰወር እንደመጣ ይነግራታል። ጃክሊን ከዋለሶቹ ጋር በመለያየቷ ምንም የሚያገናኛት ነገር እንደሌላትና እንደማይመለከታት በዚህም እሷን ሊያጠቃ የሚመጣ ሰው እንደሌለ ታሳውቀዋለች። ቢሊ ግን ምንም እንኳን ከቤተሰቦቿ የማፊያ ስርዓት ከተለያየች ረጅም ጊዜ ቢሆናትም ወንድሟን ሾንን በቀላሉ ለመያዝ እንደሚጠልፏት ያስረዳታል። ጃክሊንን አፍኖ እንዲያመጣት የታዘዘው ላይፍ ታጣቂዎቹ ጋር ሆኖ ጃክሊንን ቤት ሰብረው ገብተው አሰሳ ጀመሩ። በክፍሉ ግን ጃክሊን አልነበረችም። እሷ ከተወሰነ ደቂቃ በፊት በቢሊ ሐሳብ ተስማምታ አምልጣ ነበረ። በግጭቱ ምክንያት ከሚያፈቅራት ሻነን የተለያየው ኤሊየት ቪክን ለማግኘት ወደ ተቀጣጠሩበት ቦታ ሲያመራ ያገኘው አለቃውን ነበረ። አለቃው በስራው ፍጹም ደስተኛ አልነበረም። በተለይ አንቶኒ የተባለው ሰላዩ ፖሊስ እንዲነሳለት በሚል የጀመረው ስራ ሜሪያን በቀጠረቻቸው ታጣቂዎች ፖሊስ እንደሆነ ደርሰውበት ይዘውት እንዲሄዱ ያረዳዋል። አለቃውን በመቀጠል የመጨረሻ እድል እንደሚሰጠው በእድሉም አንቶኒን በሕይወት ብቻ እንዲያመጣለት ነግሮት ይለያያሉ። ኤሊየት እንደተለየው ወዲያውኑ ዋለሶቹ ወደ ተደበቁበት አፓርትመንት ያመራና አንቶኒን መያዛቸው ትክክል አለመሆኑ ቢሞት ፖሊስ ገደሉ ተብሎ ሌላ ችግር ውስጥ ስለሚገቡ ከታጣቂዎቹ እጅ እንዲረከበው ራሱ ሚስጥር ሊያወጣጣው እንደሚችል አሳምኖ ሾንን ይነግረዋል። ሾን በመስማማት የወሰዱት ታጣቂዎች የሚገኙበትን ቦታ አድራሻውን ይሰጠዋል። እዚህ ጋር ዋለሶቹ ለንደንን ሸሽተው አየርላንድ ወደምትባል የትውልድ ሀገራቸው ለመሄድ በዝግጅት ላይ ነበሩ። ሾን እናቱ እንድትቀድመው ካደረገ በኋላ አንድ የሚሰራው ጉዳይ እንዳለ በማሳወቅ ተለይቶት ይሄዳል። በሽሽት ላይ የነበሩት ቢሊ እና ጃክሊን ራቅ እንዳሉ ቢሊ ከ5 ዓመት በፊት በስማቸው ለሁሉም የቤተሰብ አባላት የውሸት ማንነትን ስምና አድራሻ እንደሰራላቸው ያሳውቃታል። በጭንቀት ውስጥ የነበረው ልዋን ኤድ ሞሲን በተመለከተ ለብቻው መሆኑን እንደነገረው ያለውን ብቸኛ አማራጭን ይጠቀማል። በዚህም አንዱ ሰላዩን ሞሲና ጠባቂዎቹን በአንድ ክፍል ውስጥ ምሳ እንዲጋብዝለት በማድረግ ድንገተኛ ጥቃት መፈጸም ነበረ። ልዋን ሞሲን ከማስወገድ ውጪ ሌላ አማራጭ አልነበረውም። እንዳቀደውም ማዕድ ላይ ሰላዩ መልእክት ሲደርሰው በክፍሉ ትቷቸው ይወጣል። ወጥቶ ትንሽ እንደተራመደ ልዋን ግድያውን እንዲያከናውን የላከው ታጣቂ ጋር ይገናኙና ወዳሉበት ክፍል ይዞት ይሄዳል። እዚህ ጋር ታጣቂው ልዋንን ደውሎ
ወዳሉበት ክፍል እየቀረበ መሆኑን አሳውቆት ነበረ። ሉዋንም ግድያው ወደሚካሄድበት ቦታ የቅዠቱን የሞሲን ሞት ለማየት በፍጥነት ወደ ቦታው ያመራል። እንደደረሰ ሰላዩን ያገኘዋል። ታጣቂው የት እንዳለ ሲጠይቀው ሞሲና ታጣቂዎቹ ወዳሉበት ክፍል ሄዷል በማለት የክፍሉን ቁጥር ይነግረዋል። ሉዋን መሳሪያውን አቀባብሎ ቀረበ። ሩም 47 ሲደርስ ግን ደጃፉ ላይ በደም የተጨማለቀ ከረጢት ይመለከታል። ከረጢቱን ሲከፍተው የተቆራረጠው የታጣቂው አካል ነበረ። ወዲያውኑ አንዱ የሞሲ ጠባቂ ሉዋንን ይዞ ወዳሉበት ክፍል ይዞት ይገባል። የሸጣቸው ሰላይም አልቀረለትም። ሉዋንን ይዘውት እንዳስቀመጡት ሰላዩን በሱ ፊት አጋድሞ መቆራረጥ ይጀምራሉ። ሞሲ ቅዱ ሉዋንን መግደል ብቻ ስላልነበረ የሉዋንን ስልክ በመውሰድ ሚስቱን ወዳሉበት እንድትመጣ አድራሻውን ቴክስት ያደርግላታል። የሉዋን ሚስትም ከ10 ደቂቃ በኋላ እንደምትደርስ ካሳወቀችው በኋላ አረመኔ ሞሲ ፊቱን ወደ ሉዋን አዝሮ ሴት ልጆቹም ጭምር አብረዋት ቢሆኑና ሙሉ ቤተሰቡን ፊቱ ቢቆራረጣቸው ደስ እንደሚለው ሲነግረው በቁጣ የበገነው ሉዋን የአሳሪውን ስለት በመንጠቅ ተራ በተራ በፍጥነት ማጥቃት ይጀምራል። ጠባቂዎቹን አዳርሶ ሲያሰቃየው የነበረውን ሞሲን በያዘው ገጀራ በሩ ጋር እንዳጣበቀው ሁለቱንም አይኖቹን አጥፍቶ ከክፍሉ ይወጣል። እዚህ ላይ ነበረ ሚስቱ ደርሳ ይዛው ሄደችው። ዋለሶቹ ከሸሹ በኋላ ድርጅቱን በኢንቨስተሮቹ ውሳኔ መሰረት የሚመራው አሌክስ ከጠፋው ገንዘብ 250 ሚሊዮን ከፊል ንብረቶች መገኘቱን ያሳውቀዋል። ነገር ግን ቀሪው 1.2 ቢሊዮን የሚሆነው አሁንም እንደጠፋ ነው። አሌክስ አንድ የጠረጠረው ነገር ነበረ። ፍሎሪያና ስለተባለችው የፊን ውሽማ። ምናልባት ፊን ገንዘቡን ዘርፎ በስሙ አካውንት ከፍቶ እሷ ጋር አስቀምጦት ቢሆንስ የሚል ጥርጣሬ። ኤድ ግን ፍሎሪያና በህይወት እንደሌለች ጄቫን እንደነገረው ይመልስለታል። አሌክስ ግን የመሞቷ ወሬ በጥርጣሬ አልፈዋል። ስትታገት ነፍሰ ጡር የነበረችው ፍሎሪያና በታሰረችበት ክፍል ነበረ ሴት ልጇን የተገላገለችው። ኢንቨስተሮቹ ያገቷት ፊን የዘረፋቸውን ገንዘብ እንድታመጣ በሚል ነበረ። ፍሎሪያና ለመናዘዝ ፈቃደኛ አልነበረችም። ልጇን ስትገላገል የረዳቻት የላይፍ እናት ስለነበረች አንድ አሳቻ ቀን የልጄን ገላ ልጠብ በሚል ሰበብ ከታሰረችበት ክፍል በመውጣት ላይ ሳለች አሮጊቷን ከደረጃው ገፍታ ትጥላትና ከቤቷ አምልጣ ትጠፋለች። ሾን ከቤተሰቡ ጋር ወደ አየርላንድ ከመሸሹ በፊት አንድ ሊሰራው የነበረ ስራ እንዳለ ነግሯቸው ከጎኑ የቀረችው ላሌን ሊያገኝ ይሄዳል። ላሌ ጋር እንደተገናኙ አስቀድሞ ባዘዛት መሰረት እንድትሰራለት ለፈለጋት ጉዳይ የሚያስፈልጋትን የቁሳቁስ ዝርዝር ትሰጠዋለች። ሾንም ቁሳቁሶችን ሊያሟላላትና ይህንን ጉዳይ እንደጨረሱም አሲፍን እንደሚበቀሉ ቃል ገብቶላት ይለያያሉ። በዚህ በኩል ናስር አፍሪዲ አባቱ አሲፍ ለለንደን ከንቲባነት የሚያደርገውን ውድድር በገንዘብ ገዝቶ እንዲያሸንፍ እንዳደረገው አውቋል። አባቱ ይህንን ያደረገው ለንደን ከዋለሶቹ ቁጥጥር ውጭ አድርጎ ለእርሱ እንድትመቸው ለማድረግ አቅም እንዲያገኝ ነበረ። ልጁ ይህንን ባይፈልግም ኤሊየት ሾን የአንቶኒን አድራሻ ከሰጠው በኋላ ወደ ቦታው ያመራል። ሲደርስ አስረው እያሰቃዩት ነበር የደረሰው። በቻለው መጠን ፈጥኖ ቢደርስም አጋቾቹ ኤሊየትን ሲመለከቱ ባሰሩበት ቦታ ይገድሉታል። አንቶኒን በሕይወት እንደሚያመጣው ቃል ገብቶ የነበረው ኤሊየት ከቦታው እንዳመለጠ ነበረ ቪክ የደረሰችው። ኤሊየት በአንቶኒ ሞት አለቃው ተጠያቂ እንደሚያደርገው ስላወቀ በፍጥነት ቤቱ ደርሰው ግድግዳው ላይ የሰቀላቸውን ፎቶግራፎች ማውረዱን ተያያዘው። ድንገት የመኖሪያ ቤቱ በር ይንኳኳል። በሩ ሲከፍተው ሻነን ነበረች። በዚህ ሰዓት መገናኘታቸውን ኤሊየት አልፈለገውም፣ ሻነን ብትፈልግም። የውጥረት ሰዓት መሆኑን የተረዳው ኤሊየት ከልጇ ጋር በመሆን ከከተማው እንድትወጣ ያዛታል። ከለንደን የሚሸሹት የአልቤኒያው ቤተሰብም ጭምር ነበረ። ሉዋን ግርግሩ እስኪበርድ ለተወሰነ ጊዜ ቤተሰቡን ከከተማዋ ለማውጣት ሽርጉድ ማለት ይጀምራል። ምሽት ላይ የአሌክስ ስልክ ይጠራል። ደዋዩ ሾን ነበረ። ወደ መስኮቱ ተጠግቶ የገነባቸው ህንፃዎች እንዲመለከት ይነግረውና ማውራት ይቀጥላሉ። ሾን ከኢንቨስተሮቹ ሳይሸሽ በፊት በለንደን ከተማ ያሳነጻቸው ብዙ ግዙፍ ህንፃዎች ነበሩ። በተለይ አንዱ በቅርቡ ያስመረቀው የኢንቨስተሮቹ ንብረት የሆነ ህንፃ ነበረ። አሌክስን በመስኮት አሻግሮ እንዲመለከት ነግሮ ስልኩን ከዘጋ በኋላ በተመሳሳይ ሰዓት ላሌ ህንፃው ስር ባለ የፓርኪንግ ቦታ ላይ በተቀጣጣይ ፈንጂ የተሞላና ለመጋየት ሴኮንዶች ብቻ የቀሩትን መኪና ቆማ ከቦታው ትሰወራለች። ሴኮንዶቹ እንዳለቁም ሁሉም በያሉበት ከባድ የፍንዳታ ድምጽ ይሰማሉ።
ሾን ኢንቨስተሮቹ እንደ ተራ ማፊያ ታጥቆ ፊት ለፊት መምታት ባይችልም የነሱ የሆነውን ንብረት ግን በመንጠቅ ሊጎዳቸው እንደሚችል ስለገባው አዲሱ የሰራላቸውን ህንፃ በትንትኑን አውጥቶት ሲጠፋ ኤፒሶዱ ይዘጋል። ስትከታተሉት የቆያችሁት ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለርና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 8 ባጭሩ ነበረ። ስለ ቆይታችሁ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮም ሌሎች ጋር እንዲደርስ ላይክ ማድረግን አትርሱ። ሰብስክራይብ ካላደረጋችሁም ተቀላቀሉን። በተረፈ በስክሪኑ ላይ ባለው በቀጣይ ቪዲዮ አገኛችኋለሁ።